የአፍሪካ መንግስታትና ተቋማት መረጃን መሰረት ያደረገ ውሳኔ መስጠት እንዲችሉ የሚረዳ የምዘና ስርዓት ለመዘርጋት የሚሰራው የአፍሪካ ምዘና ማህበር 25ኛ ዓመት የብርዮቤልዩ በዓሉን በአዲስ አበባ በተለያዩ ዝግጅቶች አክብሯል። በድርጅቱ የብርዮቤልዩ በዓል ላይ ከ300 በላይ የአፍሪካ ሀገራት ፖሊሲ አውጪዎች፣ የምዘና ባለሙያዎች፣ ተመራማሪዎችና የመንግስት የሥራ ኃላፊዎች ተሳትፈዋል። እየገነባቻቸው ባሉና ገንብታ ባጠናቀቀቻቸው ግዙፍ ፕሮጀክቶች ለአፍሪካ ከተሞች ጭምር ተምሳሌት መሆን የጀመረችው አዲስ አበባ ለስሟ የሚመጥኑ ከታሪኳም የሚስተካከሉ ግዙፍ ፕሮጀክቶችን በአጭር ጊዜ ማከናወኗን ስለመመልከታቸው የጉባኤው ተሳታፊዎች ተናግረዋል። አዲስ አበባ በሚገርም ሁኔታ ተለውጣለች። አዲስ አበባን በ2020 መሰለኝ ለመጀመሪያ ጊዜ ያየኋት። ያኔ ያየኋት አዲስ አበባና ዛሬ ያየኋት አዲስ አበባ በፍጹም የተለያዩ ናቸው። ሙሉ በሙሉ ይለያያሉ። ብዙ ህንጻዎች፣ ቅንጡ ሆቴሎችና ውብ ጎዳናዎች፣ በቃ ብዙ ልማቶችን አይቻለሁ። አዲስ አበባ መጥቻ አላውቅም። ይሄ መጀመሪያዬ ነው። አዲስ አበባ ስገባ አቀማመጧ ሳይቀር ነው ደስ ያለኝ። ተፈጥሯዊ ሀብቷንም ውብ አድርገዋለች። በጣም ነው የወደድኩት። ከሁሉም በላይ ደግሞ አዲስ አበባ የአፍሪካውያን ታሪካዊ ምልክት ናት። የአፍሪካ ህብረትም መቀመጫ ናት። ይህ አንድ የጋራ ምልክታችን ነው። All this adds to the symbolism. I first came to Addis in 1984. አዲስ አበባ ለመጀመሪያ ጊዜ መጣሁት በ1984 ነበር። ያንንና ያሁኑን ስታነጻጽር ግዙፍ ለውጥ ነው የምታየው። ከተማዋ በጣም እያደገች ነው። ብዙ ግዙፍ ህንጻዎች ተገንብተዋል። የአዲስ አበባ አውሮፕላን ማረፊያ እጅግ ግዙፍ ሆኗል። በአዲስ አበባ የሚገርም ለውጥ ነው ያለው። Very big changes in Addis Ababa. በተለይም በኮሪደር ልማት የተገነቡ የመሰረተ ልማት አውታሮች ለከተማው ውበትን ያጎናጸፉ ዓለም አቀፍ ተወዳዳሪነቷንም ከፍ ያደረጉ ሆነው ስለማየታቸው ያነሱት ተሳታፊዎቹ አዲስ አበባ አፍሪካ በአጭር ጊዜ ማደግና የመለወጥ ተስፋ እንዳላት ምስክር ናት ብለዋል። Compete, I think Addis Ababa is right at the top. እና ወዳድር ካልን አዲስ አበባ ከላይ የምትሆን ይመስለኛል። ያው እንደምታውቀው አዲስ አበባ የአፍሪካ ማዕከል ናት። ማታ በአዲስ አበባ ጎዳናዎች ላይ እየተንቀሳቀስኩ ነበር። አፍሪካ ውስጥ ያለው አልመሰለኝም። Or in the US or somewhere in the West. It's really impressive. Addis is a beautiful city. አዲስ አበባ ውብ ከተማ ናት። ውብ ከተማ ብቻ ግን አይደለችም። አፍሪካ በአጭር ጊዜ የማደግና የመለወጥ ተስፋ እንዳላት የምትመሰክርም እንጂ። There is a hope for Africa. ለ3 ቀናት በቆየው የድርጅቱ 25ኛ ዓመት አከባበር ላይ አፍሪካን መሰረት ያደረጉ የግምገማ ስርዓቶችን መቅረጽና አፍሪካዊ ተቋማት መረጃን መሰረት ያደረገው ውሳኔ መስጠት አቅማቸውን ማሳደግ ላይ ትኩረት ያደረጉ ጥናታዊ ጉባኤዎች ተካሂደዋል።